መቆም አልችልም ነበር። ጭንቀትም እንደዛው ነበረብኝ። እንደውም ጭንቀቱ ሁሌ ያስጮኸኝ ነበር። ሁሌ ጋራጅ እየገባው ከልጆች ተደብቄ በቃ በደንብ ጮኬ ይወጣልኛል በየቀኑ ማለት ነው። እንደዛ ያረገኝ ነበር። አሁን ዳይቱን ከጀመርኩ በኋላ እግዚአብሔር ይመስገን ኪሎዬም ቀነሰ፣ ጭንቀቴም የለም፣ ደም ግፊቴም ደህና ነኝ እና በሁለት ወር ውስጥ ነው ይሄን ዳይት ከጀመርኩኝ አሁን 4 ወር ሆኖኛል። በሁለት ወር ውስጥ ነው ሁሉም ነገር ንጹህ የሆነው። እኔ አንቺ ካገኘው በኋላ ብዙ ነገር ተቀይሯል። እንደነገርኩሽ በፊት ዝም ብሎ ያለ ምንም ምክንያት በጣም ይጨንቀኝ ነበረ። በቃ ስትረስ በቃ የሆነ ፋጊ ነበር። በቃ ጭንቅላቴ ራሱ ዝም ብሎ ይጨነቃል። ሁሉ ነገር በቃ ይከብደኛል። ሰውነቴ ሁሉ ነው በቃ ስብርብር የሚለው። ምንም አይነት ችግር የለብኝም። ሄጄ ስመረመር ኤቭሪቲንግ ኦኬ ነው ይለኛል ዶክተር። ግን እኔ በቃ ከተቀመጥኩበት መነሳት፣ የተኛሁበት መነሳት ያስጠላኛል ምናምንና በጣም ብዙ እንትን ነበረብኝ። አንቺን ካገኘው በኋላ ግን ብዙ ነገር ተስተካክሏል። እኔ ከሁሉ ነገር የገረመኝ ኢነርጂ፣ በቃ ኢነርጂ ፉል ቀኑን ሙሉ ስፈጋ ምንም ነገር አይሰማኝም እና በጣም ይገርመኛል። ባለቤቴ ራሱ እስከሚገርመው ድረስ ሁሉ ይመርቅሻል፣ አዜብ አላህ ይስጣት እሷናት እንዲያርጋ ያነቃችሁ ሚስት ይላል እና እኔ እንጃ አንቺን ሰበብ አድርጎ ፈጣሪ ሰጥቶናል። እና እኔ አንዳንድ ቀን እንደውም በቃ ስንፍና ይዞኝ በመሀል የሆነች ነገር ሰርቄ ከበላው ውስጤ ራሱ ይረብሻል። ተቀስ መልሶ የሆነ ጭንቀት ምናምን ይመጣብኛል እና የሆነ ነገር በልቼ ነው ወይ እንጀራ በልቼ ነው ወይ ሩዝ በልቼ ነው አለው። ግን አንዳንዴ አልፎ አልፎ እሱንም እየፈራሁኝ ነው። በመሀል ትንሽ ከቀመስኩ የሆነ ነገር በቃ ኦልሬዲ ጭንቅላቴ አምኗል። ካርብ ከገባ ጭንቀት የሚመጣብኝ ነው የሚመስለኝ አሁን እና በጣም በጣም አፌን ነው የዘጋሁት። አፍ በቃ በዚህ ስትሄጂ የሆነ ነገር መብላት፣ በዛ ስትሄጂ የሆነ ነገር መብላት ነበር ስራችን በፊት። ያንን ሁሉ ነገር ነው እንዳቆም ያረግሽ። በጣም ነው ማመሰግነው መተሻ የደረሽበትን ሪዛልት እያወራሽልን ስለሆነ። ዘመናት ያው ባለፈው ማወተናል ከአንቺ ጋር በውስጥ በጣም አውስቶ በመጨነቅ በማልቀስ እና በስትረስ ሰቃይ ነበር እና ያንን ሁሉ ነው በ3 ሳምንት ውስጥ ከላይ ላይ ቀረችልኝ። እግዚአብሔር ይስጥሽ። ሌላ ምንም አልልም። እንደውም ከትላንት ወዲያ የአበሻ ስቶር ሄጄ ለብዙ አመት የሚያቀኝ ሰው በጣም አይቶ እንደነገጠና በጣም ተለወሽ ተቀየርሽብኝ ምን አግኝተሽ ነው ሲለኝ ይሄን ያህል እንደዚህ ፊቴ ላይ ራሱ ማብራት ጀመረን ያልኩት በቃ ውስጥ የሚሰማው ደስታ ልነግርሽ አልችልም። እንቅልፍ ተኝቼ ማላቀውን እንቅልፍ በስነ ስርዓት እየተኛው ነው። ልጆቼንም በስነ ስርዓት ከሆነ ከአይኔ ላይ የሆነ ነገር ነው የተገፈፈው። በፊት በመጨነቅና በማልቀስ ብዛት እንደዚህ ራሱ ፍቅር ሰጥቻቸውም አላቅም ነበር። እኔ ከአይምሮ ላይ የሆነ ነገር ነው በቃ የተቀረፈው ልነግርሽ አልችልም። በስነ ስርዓት እንደ ሰው ማሰብ ጀመርኩ፣ እንደ ሰው መስራት ጀመርኩ በስነ ስርዓት። በቃ እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ። ሃይ ኮሌስትሮልን እሱን በጣም ተስተካክሎ ወርዶ ጥሩ ሁኔታ ላይ ነበር የነበረው። ኪሎዬ በጣም ሃይ ነበረ። በዚህ በ3 ወር ዳይት ውስጥ ወደ 32 ፓውንድ ነው ሉዝ ያደረኩት። ኢነርጂ በጣም ቆንጆ ደስ የሚል ኢነርጂ አለኝ። ለልጆቼ በጣም ደስተኛ ሆኜ ሀፒ ሆኜ ነው የምነሳው። በጣም የጠዋት ሰው አይደለሁም። ትናንትና ሚቲንግ ላይም ስናገር ነበረ የጠዋት ሰው አይደለሁም። ልጄ ትምህርት ቤት አሁን ነበረ ፕሪኬ የጀመረችው። በጣም ሀስል አረግ ነበረ እሷን ወደ ትምህርት ቤት ለመውሰድ ምናምን። አሁን እግዚአብሔር የተመሰገነ ይሁን በጣም በጠዋት ነው የምነሳው። ቀን ሙሉ ከልጆቼ ጋር ስጫወት ነው የምውለው። በጣም ደስተኛ ነኝ። ኢነርጂ ያለ ቆዳዬ ስኪኔ በጣም ተስተካክሎ ኪሎ እያደረገ ነው። አሁን አዜብዬ እግዚአብሔር በጣም ነው የማመሰግንሽ። ዋው ደስ አይልም? ኮንግራጁሌሽን በሉልኝ። ኮንግራ በጣም ደስ ይላለች። ምንም አይነት በሽታ የለብኝም፣ ግን ታይሮይድ አለኝ። እሱም ለክፉ የሚሰጥ አይደለም ብሎኛል ዶክተር። ግን በጣም ሰምታይምስ በቃ እንደማነቅ ያደርገኛል፣ ጨንቀኛል። በቃ በጣም ምንም አይነት ችግር የለብኝም፣ ግን በቃ ጨንቀኛል። ኦቨር ቲንኪንግ ነኝ። በቃ የሆነ ሚዝራብል የሆነ ነበረ እንትን የላቴና ከዛ በቃ ያለውን ነገር ሁሉ ስነግራት በቃ ምንም ምልሽን ነገሮች ካደረሽ ከዚህ ሁሉ ትፈውሻለሽ አለችኝ። ከዛ ኦኬ ምን ማድረግ አለብኝ አልኳት። በቃ ነገረችኝን ሁሉ ተቀብዬ ጀመርኩ። ከዛን ቀን ጀምሮ በእውነት የሚገርም በቃ ለራሴም
የገረመኝ በቃ እሷ የምትናገረው ነገር የምትሰጠው ምክር በጣም የሚገርም ነው። እና እንደዚህ እሷ እንዲህ የመከረችኝ ነው በቃ እኔ ስትሬክ መሆን አለብኝ ብዬ ጀመርኩ። ከዛን ጊዜ ጀምሮ ምግቤን አስተካክዬ ያለችኝ ሁሉ አድርጌ በቃ አሁን ያለሁበት ሁኔታ በጣም የሚገርም ነው። ታይሮይድ ራሱ የለም ጠፍቷል። የሆነ ትንሽ የምልክት ናት እንጂ የሚያንቀኝ ምናምን ነገር የለም። ጭንቀቱ ምናምን ሁሉ ጠፍቷል። በጣም ሰውነቴ ራሱ 185 ፓውንድ ነበርኩኝ። አሁን ወደ 175 ገብቻለሁ። በጣም በቃ ደስተኛ አይፊል በቃ ሁሌ ሃፒ ነኝ። እኔ ደስተኛ ስሆን ቤተሰቦቼን ደስተኛ እያደረኩ ነው። በዛን ጊዜ ግን ብሎ በቃ ማላውቀው ጭንቀት ማላውቀው መከፋት ምናምን ስለነበር በጣም ያስጠላኝ ነበር። በቃ ውስጥ ለልጆቼም ለባለቤቴም በጣም ነበር የማስቸግረው። እና አሁን ላይ ግን በቃ አይፊል ሃፒ በቃ ጠዋት ተነስቼ ኢነርጂ ልነግርሽ አልችልም። በፊት ግን ይደክመኛል የሆነ በቃ ማላውቀው የሆነ ድንገተኛ የሆነ በሽታ እንደሚመጣብኝ አይፈል ማድረገው ፊል ማድረገውና እፈራለሁ። በቃ ወይኔ የሆነ ነገር ሊመጣብኝ ነው እንደዚህ የሚደክመኝ እንደዚህ በቃ የሚያነጫነጨኝ ምናምን ነበርና ያው ሁሉ ነገር ጠፍቶ አሁን በጣም ሰላም ነው ያለሁት። እኔ ራዜብና በእውነት እንኳን እኔ አይደለም ባለቤቴ ራሱ ያዜብ እንደዚህ ቀየረች እንደዚህ በቃ እነሱን ራሱ ጨቀጭቃቸዋለሁ። ይሄን አትብሉ ይሄን አታድርጉ ምናምን እያልኩ ከባለቤቴም ጋር ከልጆቼም ጋር ጭቅጭቅ ነው። የሆነ ቦታ ሄጄ አልበላም። በጣም ዲሲፕሊን ሆኜ ያለው ለምን ከሷ ጥንካሬ ተጋባብኝ። በእውነት በቃ የምትነገረው የምትሰራውን እዚህ ላይ በየቀዳሚ እከታተላለሁ። ብዙ ነገር ከሷ ስለተማርኩ በጣም ዲሲፕሊን ሆኜ መጀመሪያ አካባቢ እንደጀመርኩት በቃ ሲደክመኝ የሆነ በቃ ንጭንጭ ሲያደርገኝ እንዴ ይሄ ነገር በፊት በዛ የዞርሽ የሆነ ነገር ትቀማምሻለሽ። አሁን ግን ስራዬ ብለሽ ሰርተሽ ምናምን የተባልሽው ነገር አድርገሽ ስለምትመገቢ ያ ነገር ስለሌለ በፊት ላይ ነጫነጭ ነበር። ግን ነው መጠንከር አለብኝ ብዬ ከነዛ ነገሮች ሁሉ ርቄ ስናክ የለም ምን የለም ጣፋጭም ሰምታይምስ ወድ ነበር። ያን ሁሉ አቅሜ አሁን በቃ በስነ ስርዓት በቀን 2 እንዳልሽው ጥሩ ነገር አድርጌ መገባለሁ። በዛ በሳምንት 2 ሐሙስና ሰኞ ጾማለሁ። በጣም ሰላም ነኝ ያለሁት። እና እናንተና እንደውም የሳቅን ነበረ ባለቤቴ አንድ ወር ኢትዮጵያ ደርሶት ነበር የመጣውና ከአሁን በፊት በድሮ የነበረኝ ልብስ በጣም የሚያምር ነበርና እሱን ለብሼ ምናምን ጠብቄው እንዴ በቃ እንዴት ነው እንደዚህ የተቀየርሽ ምናምን አለ። በቃ ይኸውልህ ውጤቱ ይሄ ነው ያዜብና እያልኩት ዋው እያለ ነበርና በጣም እኔ ሳላመሰግንሽ አላልኩም። ሁሌ ነው ጸልይልሽ፣ ዘመንሽ ይባረክ። እውነት ለሁላችን እንደደረሽ ላንቺም በቤትሽ ገብቶ ችግርሽን ሁሉ ፈጣሪ ይፍታልሽ። አልሐምዱሊላህ ከ203 ፓውንድ 165 ገብቻለሁ። በጣም ደስ ብሎኛል። ጭብጨባ ያስፈልጋታል አይደለ? በጣም ደስተኛ ናት በውስጥ ስለማለት ወይ በጣም ደስተኛ ነኝ። እውነት ሰላም ነው የተመለሰን። ጭንቀቱ ነው መሰል በጣም ራሴ ስለሚያመኝ ብዙ ታላኖር ወስድ ነበር። በቃ ሰውነቴን ምንም አይነት ኮንፊደንስ የለኝም ነበር። በጣም ደስተኛ ነኝ እውነት። እና ቴንኪው በጣም ነው የማመሰግን። በጣም ጎበዝ። ኮንግራጁሌሽን። የሚገርማችሁ በውስጥ ሳወራት ደስታዋን ልነግራችሁ አልችልም። እንደዚህ ነው የምታወራው ቀስ ብላ ስለምታወራ ግን በጣም ነው ደስ ያለኝ። ያ